ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትናና ከትናንትና ወዲያ የተለያዩ የፕሪሚየር ሊግ ጨዋታዎች መደረጋቸውን ቀጥሎ ዛሬም የሚደረግ አንድ ጨዋታ አለ። በዚህ ሲዝን እንግዲህ በተለይ በዚህ ሰዓት የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ከባድ የሚባል ፉክክር እየተደረገ ነው የሚገኘው። በዚህ ሲዝን ለዋንጫ ለማንሳት ከተደረገው ፉክክር ይልቅ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ እየተደረገ ያለው ፉክክር ቀልብ እየሳበ እየመጣ ነው የሚገኝ። እናም በዚህ ፕሮግራማችንም እነዚህን የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የሚደረገውን ፉክክር የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት እጠይቃለሁ። እንደዚሁም ከነዚህ አራት ክለቦች የሻምፒየንስ ሊግ ቦታን ይዞ የሚያጠናቅቁት 3 ክለቦች እነማን ይሆናሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ግን ለሻምፒየንስ ሊግ ቦታ የሚደረገውን ፉክክር ከማየታችን በፊት የተደረጉትን 9 ጨዋታዎች የምንመለከት ይሆናል። ቅዳሜ ዕለት በተደረጉ ጨዋታዎች ስንጀምር 5 ጨዋታዎች ተደርገው ነበረ። በዚህ መሰረት በርንሌ ከበርንማውዝ ጋር 0-0 ሲያጠናቅቁ፣ ሰንደርላንድ በብራይተን 1-0 ተሸንፏል። እንደዚሁም አርሰናል ኤቨርተንን 2-0 በሆነ ውጤት ማሸነፍ ችሏል። የኤቨርተንን ግብ ጊዮኬሬስ 89ኛው ደቂቃ ላይ እንደዚሁም ደግሞ ዳውማን 97ኛው ደቂቃ ላይ ማስቆጠር ችሏል። ይህ የ16 ዓመት ወጣት ተጫዋች እንግዲህ በጨዋታው ላይ አንድ አሲስትን አንድ ግብ በማስቆጠር ደምቆ ማምሸት ችሏል። የወደፊቱም የአርሰናል ተስፋ መሆኑን ማሳየት ችሏል። እንደዚሁም በዋንጫው ፉክክሩ ላይም እንግዲህ በጣም ከባድ የሚባል ወይም ትልቅ የሚባል እርምጃንም አርሰናሎች መራመድ ችሏል። በተለይ ደግሞ ምሽት 5 ሰዓት ላይ በተደረገው ጨዋታ ማንቸስተር ሲቲ ከዌስትሃም ጋር በለንደን ስቴዲየም አንዳቻ በሆነ ውጤት ማጠናቀቁን ተከትሎ አርሰናሎች ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 9 ማስፋት ችሏል። በእርግጥ አሁንም ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። እንደዛም ቢሆንም ግን ያንን ቀሪ ጨዋታ ቢያሸንፉም እንኳን ራሱ የነጥብ ልዩነታቸውን ወደ 6 ነው ማጥበብ የሚችሉትና አርሰናሎች ትልቅ የሚባል እርምጃ ኤቨርተንን በማሸነፍ መራመድ ችሏል። ሌላኛው የተደረገውን ጨዋታ ስንመለከት ቼልሲ ከኒውካስል ዩናይትድ ጋር ተገናኝተው ነበረ። በዚህም ጨዋታ ኒውካስል ዩናይትዶች 1-0 በሆነ ውጤት ማሸነፍ ችሏል። የማሸነፊያውንም ግብ 18ኛው ደቂቃ ላይ ጎርደን ማስቆጠር ችሏል። እንደዚሁም ምሽት 5 ሰዓት ላይ በተደረገ ጨዋታ ቅድም እንዳልኳችሁ ዌስትሃም ከማንቸስተር ሲቲ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ ማንቸስተር ሲቲዎች ነበሩ 31ኛው ደቂቃ ላይ ሲልቫ ባስቆጠራት ግብ 1-0 መምራት ችለው የነበረው፣ ነገር ግን መሪነታቸው ለ4 ደቂቃ ብቻ ነበረ መቆየት የቻለው። 35ኛው ደቂቃ ላይ ማቭሮፓኖስ ባስቆጠራት ግብ ዌስትሃሞች አንዳቻ በሆነ ውጤት ማጠናቀቅ ችሏል። ትናንትና እሁድ ዕለት ደግሞ 4 የሚደርሱ ጨዋታዎች ተደርጓል። በእነዚህ ጨዋታዎችም ክሪስታል ፓላስ ከሊድስ ዩናይትድ ጋር 0-0 በሆነ ውጤት ማጠናቀቅ ሲችሉ፣ ማንቸስተር ዩናይትድ አስቶን ቪላን 3-1 በሆነ ውጤት ማሸነፍ ችሏል። የማንቸስተር ዩናይትድን የማሸነፊያ ግቦች ካስሜሮ 53ኛው ደቂቃ ላይ፣ ኩኛ 71ኛው ደቂቃ ላይ እንደዚሁም ደግሞ ሴስኮ በ81ኛው ደቂቃ ላይ ማስቆጠር ሲችሉ፣ የአስቶን ቪላን ብቸኛ ግብ ባርክሌ 64ኛው ደቂቃ ላይ ማስቆጠር ችሏል። ኖቲንጋም ፎረስት ከፉላም ጋር ያደረጉትን ጨዋታ ደግሞ 0-0 ሲያጠናቅቁ፣ ሊቨርፑል በአንፊልድ ከቶተናም ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ጨዋታው ላይ ሊቨርፑሎች 18ኛው ደቂቃ ላይ ሳውዝ ላይ ባስቆጠራት ግብ 1-0 መምራት ችሎ ነበረ። ነገር ግን 90ኛው ደቂቃ ላይ ሪቻርድሰን ባስቆጠራት ግብ ቶተናሞች አንዳቻ በሆነ ውጤት ማጠናቀቅ ችሏል። ይህ ለቶተናም እንግዲህ በጣም ትልቅ የሚባል ውጤት ነው። ምክንያቱም እንግዲህ ያለፉትን 6 ተከታታይ ጨዋታዎች በሁሉም ውድድሮች ሽንፈት አስተናግደው ነበርና ለመጀመሪያ ጊዜ ነጥብ ይዞ መውጣት ችሏል። በተለይ ደግሞ ከቶተናም ኋላ ላይ ያሉትን ኖቲንጋም ፎረስት ና ዌስትሃም ያደረጉትን ጨዋታ ስንመለከት ሁለቱም ቡድኖች አቻ በሆነ ውጤት ነበር ማጠናቀቅ የቻሉትና ቶተናሞች ጨዋታውን ከመጀመራቸው በፊት ከሁለቱም ቡድኖች ጋር በነጥብ እኩል ሆነው ነበረ። በጎል ክፍያ ብቻ ነበረ ቀዳሚ ስፍራ ላይ ተቀምጠው የነበሩትና ይህንን ጨዋታ አቻ በመውጣታቸው ምክንያቱም እንግዲህ አሁን ላይ ከኖቲንጋም ፎረስት ና ከዌስትሃም ጋር ያላቸውን የነጥብ ልዩነት ወደ 1 ማስፋት ችሏል። እንደዚሁም 15ኛ ደረጃ ላይ ከተቀመጠው ከሊድስ ዩናይትድ ጋር ያላቸውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ለቶተናሞች እንግዲህ በጣም ምርጥ ምሽት ሆኖ ማሳለፍ ችሏል። ሊቨርፑሎች ግን በጣም አስከፊ የሚባለው ውድድር ዘመን መሆኑን ቀጥሏል። በተለይ ደግሞ ለሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የሚደረገው ፉክክር ላይ እንግዲህ በጣም ከፍተኛ ተጽዕኖ ነው የሚኖረው። በተለይ ወደዚህ ጨዋታ ከማምራታቸው በፊት ቼልሲዎች በኒውካስል ዩናይትድ መሸነፋቸውን እንደዚሁም ደግሞ ማንቸስተር ዩናይትዶች አስቶን ቪላን ማሸነፋቸውን ተመልክተው ነበርና ይህንን ጨዋታ አሸንፈው ቢሆን ኖሮ ከማንቸስተር ዩናይትድ በመቀጠል 4ኛ ደረጃ ላይ መቀመጥ የሚችሉበት እድል ነበራቸው። ነገር ግን ያገኙትን እድል ሳይጠቀሙበት ቀርቷል። በዚህ ሲዝን እንግዲህ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ከባድ የሚባል ፉክክር እየተደረገ ነው የሚገኘው። በፊት ቢሆን ኖሮ ምናልባትም ይህ ፉክክር በጣም የጠነከረ ሊሆን ይችል ነበር። ምክንያቱም ደግሞ የሻምፒየንስ ሊግ ቦታን ይዞ የሚያጠናቀቁት ክለቦች ከ1ኛ እስከ 4ኛ ደረጃን ይዞ ማጠናቀቅ ነበረባቸው። ነገር ግን በአዲሱ ፎርማት መሰረት የሀገሩ ክለቦች በሻምፒየንስ ሊግ በዛው ሲዝን የሚያደርጉት እንቅስቃሴ ታይቶ ለሀገሩ አንድ ተጨማሪ ቦታ ሊሰጥ የሚችልበት እድል አለና በዚህ ሲዝን ደግሞ የእንግሊዝ ፕሪሚየር ሊግ 6ቱም የሻምፒየንስ ሊግ ተወካዮች ወደ 16ቱ የሻምፒየንስ ሊግ የጥሎ ማለፍ
ጨዋታዎች ማለፍ ችሏል። በእርግጥ ባለፈው ሳምንት በተደረገ የመጀመሪያው ዙር የ16ቱ የጥሎ ማለፍ ጨዋታ ከ6ቱ ክለቦች 2ቱ ብቻ አቻ ሲወጡ 4ቱ ክለቦች ደግሞ ተሸንፈው መጥቷል። በተለይ ደግሞ ከነዚህ ከተሸነፉት ክለቦች መካከል ማንቸስተር ሲቲ፣ ቼልሲ እንደዚሁም ቶተናም በ3 ግብ ልዩነት ነው የተሸነፉት። ሊቨርፑል ብቻ ነው በአንድ ግብ ልዩነት የተሸነፈው። እንደዚሁም አርሰናልና ኒውካስል ዩናይትዶች ከባየር ሊቨርኩሰንና ከባርሴሎና ጋር አቻ በሆነ ውጤት ማጠናቀቅ ችሏል። ከነዚህ ውስጥ መካከል እንግዲህ ማንቸስተር ሲቲ፣ ቶተናምና ቼልሲዎች ወደ ቀጣዩ ዙር ያልፋሉ ተብሎ አይጠበቅም፣ ወይም ደግሞ በጣም ከባድ ይሆናል ተብሎ ነው የሚጠበቀው። ሌሎቹ ቀሪዎቹ ሶስቶቹ ግን አሁንም ድረስ እድል አላቸው። እንደዛም ቢሆንም ግን ወደ 16ቱ ማለፋቸውን ተከትለው በቀጣይ ዓመት አንድ ተጨማሪ ቦታ ለእንግሊዝ ክለቦች ይሰጣል ተብሎ ይጠበቃል። በዛም ምክንያትም እስከ 5ኛ ደረጃን ይዞ ያጠናቀቀ ክለብ ወደ ቀጣዩ ዓመት ወደ ሻምፒዮንስ ሊግ የሚያልፉ ይሆናልና ለነዚህ 3 ቦታዎችም እንግዲህ 4 ክለቦች እየተፎካከሩ ይገኛሉ። ከነዚህ ክለቦች መካከል እንግዲህ ማንቸስተር ዩናይትድ በጣም የተሻለ ቦታ ላይ ነው የሚገኘው። በደረጃ ሰንጠረዡን ከተመለከተን ካደረጓቸው 30 ጨዋታዎች 54 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ሲቀመጡ ከአስቶን ቪላ በ3 ነጥብ፣ ከሊቨርፑል በ5 ነጥብ እንደዚሁም ደግሞ ከቼልሲ ጋር ያላቸውን የነጥብ ልዩነት ወደ 6 ማስፋት ችሏልና በጣም የተሻለ የሚባል ቦታ ላይ ነው የሚገኙት። በእርግጥ አሁንም 8 ጨዋታዎች ይቀራሉ እና በእነዚህ 8 ጨዋታዎች ብዙ ነገር ሊፈጠር ይችላል። ነገር ግን ደግሞ ሰሞንኛ የማንቸስተር ዩናይትድ ብቃትን ከተመለከትን ግን በቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ ይሆናል ተብሎ ነው የሚጠበቀው። እንደዚሁም ደግሞ ቀሪ ጨዋታቸውን ስንመለከት ከሰሞንኛ ብቃት አንጻር ያን ያህል ከባድ ይሆንባቸዋል ተብሎ አይጠበቅም። በእርግጥ አንዳንድ በጣም ከበድ የሚሉ ጨዋታዎች አሉ። አሁን የማንቸስተር ዩናይትድን 8 ቀሪ ጨዋታዎች ስንመለከት ከበርንማውዝ ጋር ከሜዳቸው ውጪ፣ ከሊድስ ጋር በሜዳቸው፣ ከቼልሲ ጋር ከሜዳቸው ውጪ፣ ከብሬንትፎርድ ጋር፣ ከሊቨርፑል፣ ከሰንደርላንድ፣ ከፎረስትና ከብራይተን ጋር የሚያደርጉት ጨዋታ አለ። ከነዚህም መካከል ከቼልሲና ከሊቨርፑል ጋር የሚያደርጉት ጨዋታ ከባድ ይሆናል ተብሎ ነው የሚጠበቀው። ምናልባትም ከፎረስት ጋር ላለመውረድ እየተጫወቱ ስለሆነ ምናልባትም የመጨረሻዎቹ ጨዋታዎች አካባቢ ያላቸው ሊሰጡ ስለሚችሉ ለማንቸስተር ዩናይትድ ከባድ ጨዋታ ያደርጉባቸዋል ተብሎ ይጠበቃል። ከዛ በተጨማሪም ግን ከብሬንትፎርድ ጋር ራሱ ትንሽ አስቸጋሪ ጨዋታ ሊሆንባቸው ይችላል። ነገር ግን ከብሬንትፎርድ ጋር የሚያደርጉት የሜዳ ጨዋታ ስለሆነ ምናልባት ያንንም ጨዋታ ያሸንፋሉ። ቀሪዎቹን 4 ጨዋታዎች ግን ያሸንፋሉ ተብሎ ነው የሚጠበቀውና ከሌሎች ክለቦች አንጻር ስንመለከተው የማንቸስተር ዩናይትድ ትንሽ የተሻለ የሚባል ፊክስቸር ነው ከፊት ለፊታቸው ያለው። አስቶን ቪሎችን በአንጻሩ ስንመለከት የመጀመሪያዎቹ የሲዝኑ ጨዋታዎች አካባቢ ስንመለከታቸው በጣም የወረደ እንቅስቃሴ ነበር ሲያደርጉ የነበሩት። የመጀመሪያ ጨዋታቸውን ለማሸነፍ ራሱ 6-7 ጨዋታ መጠበቅ ነበረባቸው። ከዛ በኋላ ግን በጣም አስደናቂ የሚባል ቡድን መሆናቸውን ሲያስመለክቱን ነበረ። ነገር ግን ደግሞ የሁለተኛው ሲዝኑ አጋማሽ ከተጀመረ ጀምሮ በተጫዋቾች ጉዳትም ይሁን በተለያዩ ምክንያቶች የተለያዩ ነጥቦችን እየጣሉ ነው የሚገኙት። ከጥቂት ጨዋታዎች በፊት እንግዲህ ከአርሰናል ጋር ያላቸው የነጥብ ልዩነት ራሱ 2 ማድረስ ችሎ ነበረ። ነገር ግን በተደጋጋሚ ነጥብ መጣላቸውን ተከትሎ ማንቸስተር ዩናይትድ ከ7ኛ ከ8ኛ ደረጃ ላይ እንኳን ተመልሶ ደርሶባቸው እንደዚሁም አሁን ላይ አልፏቸው ነው እየተመለከትን የምንገኘውና የተጫዋቾች ጉዳቶች እንደዚሁም ደግሞ የአስቶን ቪላ የቡድን ጥልቀት ራሱ ለራሳቸው ለአስቶን ቪላዎች ፈተና ሆኖባቸው ነው እየተመለከትን የምንገኘው። ቀሪ 8 ጨዋታዎችን ስንመለከት ራሱ ቀላል ጨዋታዎች ይሆናሉ ተብሎ አይጠበቅም። ቀጣይ 2 ጨዋታዎችን ብቻ ስንመለከት እንኳን ራሱ ላለመውረድ እየታገሉ የሚገኙት 2 ክለቦችን ነው የሚያገኙት። በመጀመሪያ ዌስትሃምን ከዛ በመቀጠል ደግሞ ከኖቲንጋም ፎረስት ጋር ነው የሚገናኙት። በእርግጥ ከዌስትሃም ጋር የሚያደርጉት ጨዋታ የሜዳ ጨዋታ ነው። እንደዛም ቢሆንም ግን ዌስትሃሞች ቀላል ጨዋታ ያደርጉላቸዋል ተብሎ አይጠበቅም። ቅዳሜ ምሽት ላይ በተደረገ ጨዋታ እንኳን ራሱ ማንቸስተር ሲቲዎችን ነጥብ አስጥለው መውጣት ችሏልና ለአስቶን ቪላ ራሱ ከባድ ፈተና ይሆናሉ ተብሎ ይጠበቃል። ከነዚህ 2 ክለቦች በመቀጠል ኖቲንጋም ፎረስትን፣ ፉልሃምን፣ ቶተናምን፣ በርንሌይን፣ ሊቨርፑልንና ማንቸስተር ሲቲን የሚገጥሙ ይሆናል። በተለይ ሊቨርፑልና ማንቸስተር ሲቲን የመጨረሻዎቹ 2 ጨዋታዎች ላይ ነው የሚያገኟቸውና እነዛ ጨዋታዎች ራሱ አስቶን ቪላ በጣም ወሳኝ ጨዋታ ይሆናሉ ተብሎ ይጠበቃል። ሊቨርፑልን ስንመለከት በ2 አጋጣሚዎች እንግዲህ ከአስቶን ቪላ ጋር በነጥብ እኩል መሆን የሚችልበት እንደዚሁም ከማንቸስተር ዩናይትድ ጋር በነጥብ እኩል መሆን የሚችልበት እንደዚሁም መብለጥ የሚችሉባቸውን አጋጣሚዎች አግኝተው ነበረ። ባለፈው ሳምንት እዚህ የሚላችሁ ከሆነ ከወልቭስ ጋር ከመጫወታቸው በፊትም እንደዚህ አይነት እድሎችን አግኝተው ነበር። ምናልባትም ወልቭስን አሸንፈው ቢሆን ኖሮ በዚህ ሰዓት ከማንቸስተር ዩናይትድ ጋር በነጥብ እኩል መሆን የሚችሉበት አጋጣሚ አግኝተው ነበር። ነገር ግን ያንን አጋጣሚ ሳይጠቀሙበት በወልቭስ ተሸንፈው ሊወጡ ይችላል። እንደዚሁም ትናንትና ምሽት ላይ ራሱ ከቶተናም ጋር ከመጫወታቸው በፊት ቼልሲዎች መሸነፋቸውን አውቀዋል። እንደዚሁም ደግሞ አስቶን ቪላዎችን በማንቸስተር ዩናይትድ መሸነፋቸውን አውቀው ነበር ወደዚህ ጨዋታ መግባት የቻሉትና በጨዋታው ላይም 1-2 መምራት ችለው ነበረ። ነገር ግን አሸንፈው ሳይወጡ ቀርተዋል። አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ምናልባትም ቶተናምን አሸንፈው ቢሆን ኖሮ በዚህ ሰዓት ከአስቶን ቪላ በላይ መቀመጥ ይችሉ ነበረ። እንደዚሁም ደግሞ ከማንቸስተር ዩናይትድ ጋር ያላቸውን የነጥብ ልዩነትም ወደ 3 ማጥበብ ይችሉ ነበርና የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ
በማጠናቀቅም በጣም ጥሩ የሚባል ቦታ ላይ መቀመጥ ይችሉ ነበረ። ነገር ግን በዚህ ሲዝን በተደጋጋሚ እንደተመለከትነው መጨረሻ ደቂቃ ላይ በተቆጠረባቸው ግብ ነጥብ ሊጥሉ ችሏልና ባለፈው ሲዝን ሻምፒዮን የሆነ ቡድን በዚህ ረገድ በጣም ወርዶ ይገኛል ተብሎ አልተጠበቀም ነበረ። እንዲሁም በክረምት የዝውውር መስኮት ያስፈረሟቸውን ተጫዋቾች ስንመለከት በዚህ ሲዝንም የፕሪሚየር ሊግ ሻምፒዮን ይሆናሉ ተብሎ ተጠብቀው ነበረ። የመጀመሪያዎቹን 5 ጨዋታዎችን በተከታታይ ማሸነፍ ችሎ ነበረ። በእርግጥ እነዛን 5 ጨዋታዎችን ራሱ መለስ ብለን ከተመለከትን ያን ያህል የሚያሳምን እንቅስቃሴ አድርገው አይደለም ማሸነፍ የቻሉት። ነገር ግን አሸንፈው መውጣት ችሎ ነበር። ከዛ በኋላ ግን ያደረጓቸውን ጨዋታዎች ስንመለከት በተደጋጋሚ ነጥብ ሲጥሉ ነው የተመለከትናቸው። በዛ ሰሞን ራሱ ተከታታይ 3 ጨዋታዎችን ተሸንፏል። እንደዚሁም በአጠቃላይም በ12 ጨዋታዎችም 9 ጨዋታዎች የተሸነፉባቸውም ጊዜያቶችም አሉ። በቅርብ ጊዜያቶች እንግዲህ ሊቨርፑሎች ተሻሽሏል የሚሉ ነገሮችን ስንሰማ ነበር። በውጤት ረገድም የተሻለ የሚባል ውጤትን ሲያስመዘግቡ ነበር። ነገር ግን ሰሞኑን ያደረጉትን ጨዋታ ከተመለከትን በጣም የውጤት ቀውስ ውስጥ እንዳሉ መረዳት እንችላለን። በወልቭስ በፕሪሚየር ሊጉ ተሸንፏል። እንደዚሁም ደግሞ በሻምፒዮንስ ሊግ በጋላታሳራይ ተሸንፏል። ትናንትና ደግሞ ከቶተናም ጋር አቻ በሆነ ውጤት ነው ማጠናቀቅ የቻሉትና አሁንም የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በጣም ትልቅ አጣብቂኝ ውስጥ ነው የሚገኙት ሊቨርፑሎች። እንደዚሁም ቀጣይ 8 ጨዋታዎችን ስንመለከት ዘንድሮ ሊቨርፑሎች ያሳዩትን አቋም ስንመለከት ራሱ የሻምፒዮንስ ሊግ ቦታን ይዞ ያጠናቅቃሉ ብሎ ሙሉ ለሙሉ በኮንፊደንስ መናገር አስቸጋሪ ነው የሚያደርጉት። ቀጣይ 8 ጨዋታዎችን ስንመለከት ከብራይተን፣ ከፉልሃም፣ ከኤቨርተን፣ ከክሪስታል ፓላስ፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከአስቶን ቪላና ከብሬንትፎርድ ጋር የሚያደርጉት ጨዋታ አለ። እነዚህን 8 ጨዋታዎችንም ያሸንፋሉ ብሎ በእርግጠኛነት መናገር አይችልም። ምናልባት ብራይተንን ምናልባትም ደግሞ ፉልሃሙን ሊያሸንፉ ይችላሉ። ከዛ ውጭ ግን የቀሩትን 6 ጨዋታዎችን ግን ያሸንፋሉ ብሎ መናገር አይቻልም። ከኤቨርተን ጋር የደርቢ ጨዋታ ነው። ከክሪስታል ፓላስ ጋር በዚህ ሲዝን 3 ጊዜ መገናኘት ይችላል። በአንዱም አጋጣሚ ማሸነፍ አልቻሉም። ከቼልሲም ከማንቸስተር ዩናይትድ ጋርም በሜዳቸውና ከሜዳቸው ውጭ ማሸነፍ ችሏል። አስቶን ቪላዎችም በጣም ከባድ የሚባሉ ቡድን ናቸው። ብሬንትፎርድም በመጀመሪያው ዙር ጨዋታ ሊቨርፑልን 3-1 በሆነ ውጤት ማሸነፍ የቻሉ ክለቦች ናቸውና 6ቱንም ክለቦች ያሸንፋሉ ተብሎ አይጠበቅም። በዛ ምክንያትም ዘንድሮ ሊቨርፑል የሻምፒዮንስ ሊግ ቦታውን ይዞን ያጠናቅቃል ማለት በጣም አስቸጋሪ ነው የሚሆነው። በሻምፒዮንስ ሊግም የሻምፒዮንስ ሊግን ዋንጫ አሸንፈው ምናልባትም በቀጥታ የሻምፒዮንስ ሊግ ተሳታፊ እንዳይሆኑም በዛም ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። በመጀመሪያው ዙርም ጨዋታ ከጋላታሳራይ ጋር አድርጎ በዛም ተሸንፏልና ዘንድሮ ሊቨርፑል ምናልባትም የሻምፒዮንስ ሊግ ቦታን ይዞ ላያጠናቅቅ የሚችልበት እድል በጣም ከፍተኛ እንደሆነ ነው እየተመለከትን የምንገኘው። ሌላኛው ክለብ ደግሞ ቼልሲ ነው። ቼልሲዎችም እንግዲህ ወጥ አቋምን እያሳዩ ያልሆኑ ክለብ ናቸው። አንድ ጊዜ በጣም ምርጥ ብቃትን ያሳያሉ፣ ሌላኛው ጊዜ ደግሞ መጥፎ የሚባል እንቅስቃሴ ነው ሲያሳዩ የተመለከትን የምንገኘውና ተገማች ያልሆነ ቡድን ነው። ጥሩ እንቅስቃሴ ያሳያል ተብሎ ሲጠበቅ ሲሸነፍ፣ ይሸነፋል ተብሎ ሲጠበቅ ደግሞ ሲያሸንፍ ነው እየተመለከትን የምንገኘው። አዲስ አሰልጣኝ ከሾሙ በኋላ እንግዲህ ባደረጓቸው 10 ጨዋታዎች 2 ጨዋታ ብቻ ነበረ የተሸነፉት። ሁለቱም እንግዲህ በአርሰናል ነው የነበረው። ባለፉት 6-7 ጨዋታዎች ግን ያደረጉትን ስንመለከት ከ6ቱ ማሸነፍ የቻሉት 2ቱን ብቻ ነው። በ3ቱ ተሸንፏል። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በአርሰናል 2-1፣ በፒኤስጂ 5-2 እንደዚሁም ደግሞ በኒውካስል ዩናይትድ 1-0 በሆነ ውጤት ነው የተሸነፉት። እንደዚሁም ከበርንሌ ጋርም አንድ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ወጥ አቋም ማሳየት ያልቻለ ክለብ ነው ቼልሲዎች። ቀጣይ የሚያደርጉትንም 8 ጨዋታዎች ስንመለከት ከኤቨርተን፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከብራይተን፣ ከኖቲንጋም ፎረስት፣ ከሊቨርፑል፣ ከቶተናም እንደዚሁም ደግሞ ከሰንደርላንድ ጋር የሚያደርጉት ጨዋታ ነው ያለባቸውና ልክ እንደ ሊቨርፑል ሁላ ቼልሲዎችም በጣም ከባድ የሚባሉ ጨዋታዎች ከፊት ለፊታቸው አሉ። ኤቨርተኖች ቀላል የሚባሉ ቡድን አይደሉም። ማንቸስተር ሲቲ፣ ዩናይትድ፣ ሊቨርፑል እንደዚሁም ቶተናምም ራሱ በጣም ከባድ የሚባሉ ቡድን ናቸው። ሰንደርላንድም ዘንድሮ የመጀመሪያዎቹን ዙሮች አካባቢ በተለይ በጣም ምርጥ ብቃትን ማሳየት ይችላል። ኖቲንጋም ፎረስትም ላለመውረድ የሚጫወት ቡድን ነው። ብራይተንም በቀኑ በጣም ምርጥ የሚባል ቡድን ነውና ሊቨርፑልና ቼልሲዎች በጣም አስቸጋሪ የሚባሉ ጨዋታዎች ከፊት ለፊታቸው አሉና ማንቸስተር ዩናይትድና አስቶን ቪሎች በዚህ ሲዝን የሻምፒዮንስ ሊግ ቦታን ይዞ ያጠናቅቃሉ ብዬ እገምታለሁ። ሊቨርፑልና ቼልሲ ግን በጣም ከባድ ፈተና ከፊት ለፊታቸው አሉ። ራሳቸውን ለውጠው ካልመጡ የተሻለ እንቅስቃሴ ማድረግ ካልጀመሩም ምናልባትም ከሁለቱ አንዱ ክለብ ምናልባትም ሁለቱም ክለብ የሻምፒዮንስ ሊግ ቦታን ይዞ ሳያጠናቅቁ ሊጨርሱ የሚችሉበት እድል አለ። በተለይ ደግሞ ብሬንትፎርድ በ44 ነጥብ 7ኛ ደረጃ ላይ ነው የተቀመጠውና ከቼልሲ ጋር ያለው የነጥብ ልዩነት 4 ብቻ ነው። እንደዚሁም ደግሞ ከሊቨርፑል ጋር ያለው የነጥብ ልዩነት 5 ነው። ከብሬንትፎርድ በታችም ኤቨርተንና ኒውካስል ዩናይትድም የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ኤቨርተን 43 ነጥቦችን በመሰብሰብ 8ኛ ደረጃ ላይ ነው የተቀመጠው። ኒውካስል ዩናይትድ ደግሞ በ42 ነጥብ 9ኛ ደረጃ ላይ ነው የተቀመጠውና ቀሪ 8 ጨዋታዎች ስላሉ እነዚህ 3 ክለቦችም
የሊቨርፑልና የቼልሲን ቦታን ሊነጥቁ የሚችሉበት እድል አለና ለሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ የሚደረገው ፉክክር እንግዲህ ከጊዜ ወደ ጊዜ በጣም እየጣፈጠ በጣም አጓጊ እየሆነ እየሄደ ነው የሚገኘውና በዚህ አጓጊ ውድድር ላይ የሻምፒዮንስ ሊግ ቦታን ይዞ የሚያጠናቅቁ ክለቦች እነማን ይመስሏቸዋል? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይም በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።